ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬ ብዙ ስኮላርሺፖች ከሚጠይቋቸው ውስጥ አንደኛው ሲቪ ነው። ስለዚህ ሲቪ በተለይ የኢሮፓ ሲቪ ፎርማትን ተከትለን እንዴት ሲቪያችንን እናዘጋጃለን የሚለው እናያለን። ያው ሲቪ ለስራም ሊሆን ይችላል፣ ለስኮላርሺፕም ሊሆን ይችላል። ማለት ለሀገር ውስጥም ከሀገርም ውጭ የተለያዩ ስራዎችን አፕላይ ለማድረግ እንደዚሁም ትምህርት ነክ ነገሮችን አፕላይ ለማድረግ ሲቪ ይጠየቃልና ሲቪ የመጀመሪያ የሚጠየቀው ነገር ስለናንተ ፐርሰናል ባክግራውንድ እንደዚህ ፕሮፌሽናል ባክግራውንድ አካዳሚክ ባክግራውንድ ቀድሞ የሚያሳይ ወደ ዶክመንታችሁ ከመሄዳቸው በፊት ሲቪያችሁን አይተው ነው ወደ ዶክመንታችሁን ወደ ማየት የሚሄዱትና ስለዚህ ይሄንን የናንተ እንደመታወቂያ ማለት ነው ሲቪያችሁ አክቹአሊ የፕሮፌሽናሊ እናንተን የምታስተዋውቁበት መንገድ ነው። ስለዚህ ይሄንን ሲቪ እንዴት ነው መስራት ያለብን የሚለው እናያለን። ሲቪ ያው በብዙ አይነት መንገድ ሰዎች ይሰራሉ። ላይክ በራሳቸው መንገድ የራሳቸው ፎርማት ክሬት ተደርጎ እንደዚሁ ደግሞ የተለያዩ የሌሎችን ሰዎች በማየት ይሰራል። ነገር ግን አሁን ላይ በተለይ ስፔሲፊካሊ ኢሮፒያን ስኮላርሺፖች ላይ አፕላይ በመታደርጉ ሰዓት የሚጠየቀው ኢሮፓ ሲቪ ነው የሚሉት። ስለዚህ ኢሮፓስ ፎርማት የጠበቀ ሲቪ ናቸው ዌብሳይት አላቸው። እዛ ላይ ሎጊን አድሬስ አውጥታችሁ ነው ሲቪያችሁን ክሬት የምታደርጉት ማለት ነው። ከዚህ በፊት ቪዲዮ ሰርችላችኋለሁ አምና አብዛኞቻችሁ አይታችሁ እንደሰራችሁ ሲቪያችሁ እንዳዘጋጃችሁ ተስፋ አደርጋለሁ። ዛሬ ግን ምንድነው በተለይ አዲስ ምሩቃን ለሆናችሁና ዩኒቨርሲቲ ገና ልትመረቁ የተዘጋጃችሁ ላላችሁና ማስተርሳችሁን አፕላይ ለማድረግ የተዘጋጃችሁ ላላችሁ የሚሆን አይነት አሰራር ነው ዛሬ የምናየው ማለት ነው። ዛሬ 2024 ላይ የተመረቀ ኢትዮጵያዊ ያለ ሰው የሱን ሲቪ እየሰራን እናያለን። ሰው እንዴት ነው ሲቪያችሁን ታዘጋጁት፣ ምን ነገሮችን ይሽል ማድረግ አለባችሁ የሚለው እንድትሉ እናያለን። ስለዚህ እዚህ ጋር አሁን የምናየው ትክክለኛ የኢሮፓ ሲቪ ሳይት ላይ ነው። ዌብሳይቱን በዚህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዚህ ጋር እንደምታዩት እኔ ኦሬዲ ሬጂስተር አድርጌ አካውንት አለኝ። እዚህ ጋር ሎጊን ኦር ሬጂስተር የሚላል እሱን ከጨረሳችሁ በኋላ የራሳችሁ ሎጊን አድሬስ ይኖራችኋል። አት ኤኒ ታይም ኢቭን ሰርታችሁ እዚሁ ማስቀመጥ ትችላላችሁ። ይሄ ራሴ አለኝ። ለምሳሌ እኔ እዚህ ውስጥ ቪዲዮ ስለሚረዝም እንተዋለን እንጂ ኦሬዲ ሲቪ ያለ ላይብራሪ ውስጥ ፕሮፋይል ውስጥ ማለት ነው። አሁን እንደ አዲስ ነው የምንጀምረው። ለሌላ ሰው ስለሆነ የምሰራው እዚህ ጋር create new CV የሚለውን ክሊክ እናደርጋለን። እዚህ ጋር use the standard CV builder የሚላል እሱን ክሊክ እናደርጋለን። continue እንላለን ማለት ነው። የመጀመሪያው ሪሰንት የሆነ ምን ያስፈልጋችኋል? ሪሰንት የሆነ ፎቶ ያስፈልጋችኋል። ሲቪ ላይ ፎቶ የፓስፖርት አይነት ፎቶ ነው እንጂ ማንኛውም ኢንፎርማል ፎቶ አያስፈልግም። ሴሌክት እንድታረጉ ኦፕሽን ይሰጣችኋል። ሴሌክት ታደርጋላችሁ። እዚህ ጋር ፎቶን እናስተካክላለን። በናውን ትክክለኛ ፎቶ አግኝቻለሁ። ጨረስን፣ ፎቶ አስቀመጥን ማለት ነው። ከዛ እዚህ ጋር ፐርሰናል ኢንፎርሜሽን ነው መጀመሪያ የሚሞላው። የመጀመሪያ ፈርስት ኔም then ላስት ኔም። ፓስፖርታችሁ ላይ በተቀመጠው መንገድ ፎቶ ብታስቀምጡ ስማችሁን ጥሩ ነው። ፓስፖርታችሁ ላይ ፈርስት ኔም ማን ነው፣ ሰከንድ ኔም ማን ነውና ስለዚህ ፓስፖርታችሁ ላይ በተቀመጠው መልኩ ብታስቀምጡ ጥሩ ነው ብዬ አስባለሁ እዚህ ጋር ማለት ነው። ስለዚህ አሁን እሱ ማስቀምጥለት ልክ ፓስፖርት ላይ ባለው ስም ነው ማለት ነው የልጁን። እዚህ ጋር about me የሚል አለ። about me ማለት ምን ላይ ናችሁ? አሁን ለምሳሌ ተመርቃችሁ ስራ ያላችሁ ወይ ትምህርት እንደጨረሳችሁ ነው ወይ ምንድነው? አሁን currently ካላችሁበት ነገር ሾርት ሴንቴንስ ታዘጋጃላችሁ። ለምሳሌ አሁን ላይ የሰራችሁ የሆነ ቦታ ላይ የሰራችሁ ከሆነ አሁን ላይ የሰራሁት ያለው እንደዚህ መስሪያ ቤት ነው፣ በእንደዚህ ጊዜ ተመርቄያለሁኝ በዚህ ዲፓርትመንት ማለት ነው። በጣም ጥሩ ውጤት ካመጣችሁ ደግሞ ውጤታችሁን out of 4 ይሄን ያህል አለኝ። ስኮላርሺፕ ስለሆነ አፕላይ የምታደርጉት ደግሞ ስትመረቁ የሰራችኋት ፕሮጀክት ካለች በዛች ፕሮጀክት ይሄን ሰርቻለሁ ሜቢ ታይትሉ ሊሆን ይችላል። ከዛ በኋላ ደግሞ ኤክስፕሌን ማድረግ ከዛ ፕሮጀክት ምን ስኪል እንዳገኛችሁ በጣም አጠር ያለ ብዙ ሳይበዛ ማለት ነው። እዚህ ጋር ሾርት ሴንቴንስ ታዘጋጃላችሁ ማለት ነው። አሁን ለምሳሌ እኔ ለሱ ያዘጋጀሁት አለ ለብቻ እዚህ ጋር ኮፒ ፔስት አድርጌ ያመጣላችኋል። ማለት ላይ ሲቪያችን አፕላይ እንደምታደርጉበት ኢሹ ይለያያል። ለምሳሌ ሲቪያችሁን የምትልኩለት አካል ምንድነው የሚፈልገው የሚል ኦሬዲ የሚያስቀምጡት ነገር አለ አይደለ?
ስለዚህ ይሄን የሚያሟላ ሪስፖንሲቢሊቲ ብለው የሚያስቀምጧቸው ነገሮች አሉ። እነሱ ላይ መሰረት ያደረገ ነው። ለምሳሌ ይሄ ልጅ አሁን ስኮላርሺፕ አፕላይ ስለሚያደርግ ለስኮላርሺፕ የሚሆን አይነት ነገር ነው የሚያዘጋጀው። ነገር ግን ለስራ ከሆነ ደግሞ ያ ስራ የሚፈልገውን ነገር ነው እዚህ ጋር ስለራሱ መናገር ያለበት ማለት ነው። ለምሳሌ እሱ ሜካኒካል ኢንጂነር ነው። አሁን ላይ የሆነ መስሪያ ቤት እየሰራ ያለ ነው። ከዛ በኋላ ደግሞ ለስኮላርሺፕ ስለሆነ ከአዲስ አበባ ዩኒቨርሲቲ በቅርብ የተመረቀ ነው። 2004 ላይ የተመረቀው። ከዛ ደግሞ አውት ኦፍ 4 ምን ያክል ውጤት እንዳመጣ እዚህ ጋር አስቀምጬለታለሁ። ግራጁዌሽን ፕሮጀክቱ አለ የሰራው ፕሮጀክት። ከዛ ይሄን ፕሮጀክት ሲሰራ ደግሞ ምን ነገሮችን ስኪል አዳብሯል ነው። ምክንያቱም ምን ስኪል አለ ነው አሁን ላይ ወደ ሪሰርችም ወደ ምንም ስለሚሄድ ከተመረቀ በኋላ። ስለዚህ በዚህ ይሄንን ፕሮጀክት በሚሰራ ሰዓት እዚህ ጋር ካድ ሞዴሊንግ፣ ስትራክቸራል አናላይሲስ እና ኢኖቬቲቭ ሜካኒካል ሲስተም ዲዛይን እነዚህን ስኪሎችን እንዳዳበረ እዚህ ጋር ሜንሽን አድርጓል። እዚህ ጋር ደግሞ ስራ ቦታ ምን እንደሚሰራም እዚህ ጋር ምን ኦፕሬተር እንደሆነ ማሽን ኦፕሬተር እንደሆነ የሆነ መስሪያ ቤት ላይም ገልጿል ማለት ነው። ከዛ በኋላ ግን አሁን ምንድነው የሚፈልገው የሚለውን ደግሞ አስቀምጧል። አሁን I am now below seeking a master scholarship to further my knowledge in advanced mechanical system and contribute to impactful engineering research የሚል አለ። ስለዚህ በዚህ መንገድ የራሱን ኢንትረስት እና አሁን ያለበትን ሾርትሊ አስቀምጧል ማለት ብዙ መጻፍ ትችላላችሁ፣ ግን የተንዛዛ እንዳይሆን አጠር አድርጋችሁ ነገሮችን ማስቀመጥ ትችላላችሁ ማለት ነው። የሚሆነው ፓስፖርት ማስቀመጥ ነው። ፓስፖርቱን እዚህ ጋር ፓስፖርት ነው የምታስቀምጡት። ስለዚህ እዚህ ጋር ፓስፖርት ብላችሁ ትጽፋላችሁ። ዜን ፓስፖርት ነምበር እዚህ ጋር ትጽፋላችሁ ማለት ነው። ፓስፖርት ነምበሩን ከጨረስን በኋላ ምንድነው የሚሆነው? እዚህ ጋር እድሜ ዴት ኦፍ በርዝ ታስገባላችሁ። ከዛ የት አካባቢ እንደተወለዳችሁ እዚህ ጋር ሲቲ፣ ከዛ ካንትሪ እንደሆነ እዚህ ጋር ጾታ፣ ዜን ናሽናሊቲ ኢትዮጵያዊ እንደሆናችሁ፣ ዜን ፋይናሊ ደግሞ እዚህ ጋር ምን ታስቀምጣላችሁ? ኢሜል ታስቀምጣላችሁ ማለት ነው። ኢሜል ካስቀመጣችሁ በኋላ ፎን ነምበር ካላችሁ ፎን ነምበር፣ ሌላ ሶሻል ሚዲያ ማለት ፌስቡክ ኦር ምናምን አይደለም። አካዳሚክ ኤክስፔሪየንሳችሁ ሼር የምታደርጉበት ሊንክዲን ሪሰርች ጌት ምናምን እንደዚህ አይነት ዌብሳይት ካላችሁ ታስቀምጣላችሁ። ግን ያው በተለይ ገና አሁን ምሩቅ ከሆናችሁ እነዚህ ሊኖራችሁ ይችላሉ ማለት ትችላላችሁ፣ ግዴታ ስላልሆነ ማለት ነው። ከዛ እዚህ ጋር አድሬሳችሁን ማስቀመጥ ትችላላችሁ። ሲቲ፣ ካንትሪ አሁን የት ያላችሁ እንዳላችሁ ዜን ሴቭ ትላላችሁ። ይሄ ሙሉ ፐርሰናል ኢንፎርሜሽናችሁን የሚያሳይ ሙሉ የልጁን አድሬስ ጨርሰናል። ልክ ሙሉን እንደጨረስን እዚህ ጋር ማለት ነው የፐርሰናል ኢንፎርሜሽን እነዚህ ፐርሰናል ኢንፎርሜሽን ናቸው። ዜን አድ ሴክሽን የሚለውን ክሊክ አድ ሴክሽን ኒው ሴክሽን የሚል ይመጣላችኋል። ፕላስ ክሊክ ታደርጋላችሁ። ዜን ፕላስዋን ክሊክ ስታደርጉ ሴሌክት የሚለውን ስነኩ በጣም ብዙ አክቲቪቲዎች ይመጡላችኋል። ማለት ሁሉንም መሙላት አለባችሁ ማለት አይደለም፣ ያላችሁን ግን ትሞላላችሁ። ከዛ ደግሞ ምንድነው ስራ ወይንም ማፕላይ ማድረግ ይሄ ሲቪ ለማን ነው የሚለውንም ማወቅ አለባችሁ። በጣም ብዙ ኤክስፒሪየንስ ላላችሁ ልጆች ማለት ነው። ነገር ግን የተወሰነ ብቻ ኤክስፒሪየንስ ያላችሁ ሙሉ ኤክስፒሪየንስ ማስገባት። ለምሳሌ እዚህ ጋር ሴሌክት ስትገቡ ወርክ ኤክስፒሪየንስ፣ ኤዱኬሽን ኤንድ ትሬኒንግ፣ ላንጉዌጅ ስኪል ሰርቲፊኬት፣ ኮንፈረንስ ኤንድ ሴሚናር፣ ክሬቲቭ ወርክስ፣ ድራይቪንግ ላይሰንስ፣ ሆቢ ኤንድ ኢንተረስት፣ አዋርድ፣ እንደዚሁም የተለያዩ ፕሮጀክቶች፣ ፐብሊኬሽን፣ ሪኮሜንዴሽን፣ ሶሻል እና ፖለቲካል አክቲቪቲዎች እና ቮለንቲር እንደዚሁም አዘርስ ብሎ አስቀምጠዋል። እነዚህ አይነት ነገሮች ያሏችሁን ከነዚህ ውስጥ ሴሌክት እያደረጋችሁ ሁሉንም መሙላት አለባችሁ ማለት ነው። ዛሬ አሁን እየሞላንት ያለው አቤሜሌክ ማለት ነው ስራ ላይ ያለ ነው። ስለዚህ መጀመሪያ ወርክ ኤክስፒሪየንስ የሚለውን እንሞላለን ማለት ነው። ምን ወርክ ኤክስፒሪየንስ አለው። ዜን አድ የሚለውን ክሊክ ስናደርግ እዚህ ጋር ምን አስቀምጠውላችኋል። ለምሳሌ እዚህ ጋር ኦካፔሽኑ ወይም ፖዚሽኑ ምንድነው፣ ማን ነው ፖዚሽኑ እየሰራችሁበት ያለው ፖዚሽን ምንድነው። ከዛ ደግሞ ኤምፕሎይ ያደረጋችሁ የትኛው ካምፓኒ ነው፣ የካምፓኒው ኔም፣ የት ነው የምትሰሩት፣ የት ሀገር ነው የምትሰሩት፣ የት ሀገር ነው የምትሰሩት፣ ሲቲውን፣ ከዛ ሀገሪቷን፣ እንደዚሁም ደግሞ
እዚህ ጋር ምን ይላል? ለምሳሌ አድሬስ ዲቴል ላይክ እዚህ ጋር ከመቼ ወር ጀምራችሁ ነው እየሰራችሁ ያላችሁት፣ እስከ መቼ ድረስ ነው የሰራችሁት የሚል አለ። ለምሳሌ ከዚህ በፊት 2-3 የስራ ኤክስፔሪየንስ ካላችሁ ለእያንዳንዱ አድ እያላችሁ ትጨምራላችሁ። ነገር ግን አንድ ብቻ የስራ ኤክስፔሪየንስ ኖራችሁ አሁን ኦሬዲ እየሰራችሁ ከሆነ እስካሁን ድረስ እዛው እየሰራችሁ ከሆነ እዚህ ጋር ኦንጎይንግ የሚለውን ታበሩታላችሁ። ዜን ይሄኛውን መሙላት አትችሉም። ያ ማለት ሲቪያችሁ ላይ ምን ይላል? ከዚህ ዓመተ ምህረት እስካሁን ድረስ የሚለው ይመጣል ማለት ነው ኦንጎይንግ የሚለውን ስታበሩት። ነገር ግን ኦሬዲ ያንን ስራ ጨርሳችሁ ወጣችሁ ከሆነ እዚህ ጋር ያለውን ከመቼ እስከ መቼ የሚለውን ትሞሉታላችሁ ማለት ነው። ሶ እዚህ ጋር ይሄንን ከሞላችሁ በኋላ እዚህ ጋር ደግሞ ሜን አክቲቪቲስ ኤንድ ሪስፖንሲቢሊቲስ የሚል አለ። እዛ ስራ ላይ ምን አይነት አክቲቪቲዎች ነው እየሰራችሁ ያለው። ስለዚህ እስከ 4 እስከ 5 ፖይንቶችን እዚህ ጋር ሊስት አውት ብታደርጉ በጣም ጥሩ ነው ማለት ነው። ስለዚህ አሁን እንሞላለታለን ማለት ነው። ሶ የኛውን ሴቭ ብለን ጨርሰናል። ሌላ ከፈለጋችሁ ግን እንደው እዚህ ጋር ኤዲት ማድረግ ከፈለጋችሁ እዚሁ ኤዲት ማድረግ ይቻላል። ዴን እዚህ ጋር ደግሞ ሌላ ለምሳሌ 2-3 የስራ ኤክስፒሪየንስ ያላችሁ ልጆች እዚህ ጋር አድ ኒው የሚለውን እዛው ላይ አድ ስታደርጉ ሌላ የስራ ኤክስፒሪየንስ መጨመራችሁ መጻፍ ትችላላችሁ ማለት ነው። ዴን እሱ ግን አሁን ያለው አንድ ብቻ ስለሆነ ቀጥታ ወዴት ነው ሌላ ሴክሽን ነው የምንጨምረው። እዚህ ጋር አናዘር ሴክሽን የሚል አለ። ዴን የስራ ኤክስፒሪየንስ ከጨረሳችሁ በኋላ ኤዱኬሽን ኤንድ ትሬኒንግ ነው ይመጣላችሁ። ሶ ኤዱኬሽን ኤንድ ትሬኒንግ ማለት ከ10 ጀምሮ የተማራችሁበት ፕሪፓራቶሪ ምን ተማራችሁ፣ ዩኒቨርሲቲ ምን ተማራችሁና ምን የሚለውን ኤዱኬሽናል ባክግራውንዳችሁን ሜንሽን ታደርጋላችሁ ማለት ነው። ዴን ኤዱኬሽን ኤንድ ትሬኒንግ የሚለውን ሴክሽን መርጠናል። አክቹአሊ እያንዳንዱ ሴክሽን ስትመርጡ ምን ማስገባት እንዳለባችሁ የራሳቸው ፎርም ስላለ ምንም የሚያስጨንቅ ነገር የለም። የኢሮፓስ ጥሩነቱ ያ ነው። ምን ልጻፍላችሁ አትቸገሩም። ራሳችሁ አሁን ለምሳሌ ኤዱኬሽን ኤንድ ትሬኒንግ ስትመርጡ ምን ነገሮችን ማስገባት እንዳለባችሁ ጥያቄ ይጠይቋችኋል ማለት ነው። ሶ የመጀመሪያው ታይትል ኦፍ ኳሊፊኬሽን ኦር ክሬዲንሻል አዋርድ ነው። ኦልሬዲ ባችለር ከተማራችሁ ባችለር ከሪሰንት ካለው ለምሳሌ ለፒኤችዲ ከሆነ ሲቪ እያዘጋጃችሁ ያላችሁት ከማስተርሳችሁን ተጽፋላችሁ። ዜን ባችለር ከዛ ዜን ወርሳች እያላችሁ ነው የምትሄዱት ማለት ነው። ባችለር ለማስተርስ ከሆነ ደግሞ እያዘጋጃችሁ ያላችሁት የባችለራችሁን ኢንፎርሜሽን ዜን ደግሞ የፕሪፓራቶሪ እያላችሁ ትሄዳላችሁ ማለት ነው። ሶ እዚህ ጋር ታይትል ኦፍ ኳሊፊኬሽን የሚል አለ። ሶ እዚህ ጋር ባችለር ኦፍ ሳይንስ የሚለውን ሜካኒካል ኢንጂነሪንግ ብለን እንጽፋለን ማለት ነው። እዚህ ጋር ባችለር ኦፍ ሳይንስ ኢን ሜካኒካል ኢንጂነሪንግ ከዛ እዚህ ጋር ደግሞ አዲስ አበባ ሳይንስ ኤንድ ቴክኖሎጂ የሚለውን እናስገባለን። ዴን እዚህ ጋር ፊልድ ኦፍ ስተዲ ታስቀምጣላችሁ። የተማራችሁትን ፊልድ ኦፍ ስተዲ እዚህ ጋር ኦልሬዲ ይሰጧችኋል፣ ሜንሽን ታደርጋላችሁ። የዩኒቨርሲቲውን ዌብሳይት እንደዚሁም ደግሞ የዩኒቨርሲቲውን ራንክ ማስቀመጥ ትችላላችሁ። ሲቲው የት እንደሆነ ደግሞ ካንትሪው የት እንደሆነ እዚህ ጋር ታስቀምጣላችሁ ማለት ነው። ከዛን ደግሞ ከመቼ እስከ መቼ ነው ዩኒቨርሲቲ የገባችሁት፣ ከዛ ደግሞ መቼ ነው የተመረቃችሁት የሚለውን እዚህ ጋር ጽፋላችሁ። ኢን ኬዝ ግን አሁን የመጨረሻ ዓመት ተማሪ ከሆናችሁ ደግሞ እና ለሚቀጥለው ማስተርስ ከሆነ አፕላይ የምታደርጉት እዚህ ጋር ዓመተ ምህረቱን ትሞላላችሁ። የጀመራችሁበትን ዓመተ ምህረት ገና ስላልጨረሳችሁ እዚህ ጋር ኦንጎይንግ የሚለውን ክሊክ ታደርጉታላችሁ። እስካሁን ድረስ እየተማርነው የሚለው ሲቪያችሁ ላይ ይመጣል ማለት ነው። ስለዚህ አሁን ባየነው መንገድ እዚህ ጋር ባችለር ኦፍ ሳይንስ ኢን ሜካኒካል ኢንጂነሪንግ ብለን ጽፈናል። ኦር በኤስሲ ባችለር ኦፍ ሳይንስ ብላችሁ መጻፍ ትችላላችሁ። ግን ይሄኛው ሙሉ ስለሆነ ችግር የለውም። ዴን
ማስተርስ ከሆነ አፕላይ የምታደርጉት ደግሞ አትሊስት የፕሪፓራቶሪ ኤዱኬሽናችሁ የምታስቀምጡት ጥሩ ይሆናል ማለት ነው። ፒኤችዲ ከሆናችሁ ደግሞ የባችለር እና የማስተርሳችሁ ማለት ለፒኤችዲ ከሆነ አፕላይ የምታደርጉት ይሄኛው ለማስተርስ ስለሆነ አትሊስት አንድ ብንጨምርበት ጥሩ ነው ማለት ነው። ዴን እዚሁ ምን ታደርጋላችሁ እዚህ ጋር አድ ኒው የሚል ሴሌክት ታደርጋላችሁ። ሶ እዚህ ጋር ምን ታደርጋላችሁ ፕሪፓራቶሪ ኤዱኬሽኑን ትጽፋላችሁ ማለት ነው። ሶ እዚህ ጋር ፕሪፓራቶሪ ስኩል የሚለውን እንጽፋለን። then organization የተማረበትን preparatory school የተማረበትን ስም እናስገባለን ማለት ነው። ዲሽን የትምህርት ቤቱን 11 እና 12 የተማረበትን አስቀብተናል። ከዛ ፊልድ ታስገባላችሁ ላይክ ሶሻል ሳይንስ ነው ናቹራል ሳይንስ ነው ምናምን የሚለው ነው እዚህ ጋር የምታስገቡት። ምክንያቱም 11 12 በኢትዮጵያ ናቹራል ሳይንስ እና ሶሻል ሳይንስ ነው እንጂ ስፔሲፊክ ዲፓርትመንት ስለሌለ ማለት ነው። ስለዚህ እዚህ ጋር ሴሌክት ስታደርጉ እዚህ ጋር ናቹራል ሳይንስ ማቴማቲክስ ኤንድ ስታቲክስ የሚል ይመጣል። እዛው ላይ ትገቡና ትመርጣላችሁ ማለት ነው። ላይክ ፕሪፓራቶሪ ጨርሰናል። አስፈላጊ ከሆነ ግን የ9 እና 10 ማስገባት ትችላላችሁ። ሙሉ የኤዱኬሽናል ባክግራውንዳችሁን በደንብ እንዲያውቁ ከፈለጋችሁ ማለት ነው። ምንድነው ኢትዮጵያ ውስጥ ሰከንደሪ ኤዱኬሽን ነው። ሰከንደሪ ስኩል ከፕሪፓራቶሪ ሰከንደሪ ነው የሚባለው። ለምሳሌ እሱንም መሙላት እንችላለን ሰከንደሪ ስኩል ብለን ማለት ነው። አስፈላጊ ከሆነ አስፈላጊ ካልሆነ መተው ትችላላችሁ። ይጻፍቱ አክቹአሊ እዚሁ ላይ እዚሁ ቦክስ ላይ አሁንም አድ የሚል አለ። እዚህ ጋር አድ የሚለውን ስትጽፉ እዚህ ጋር ሰከንደሪ ኤዱኬሽን ኦር ሰከንደሪ ስኩል ማለት እንችላለን። እዚህ ጋር እዚህ ጋር የዚህን አፕሊካንት ምን ጨርሰናል። የፕሪፓራቶሪ ስኩል፣ ሰከንደሪ ስኩል፣ ባችለሩን ምናምን ጨርሰን ሞላን ማለት ነው። ይሄ አካዳሚክ ባክግራውንድን ሞላን። ይሄን ከጨረስን በኋላ ወዴት ነው የምንሄደው? እዚህ ጋር አድ አናዘር ሴክሽን ወደሚለው ነው የምንሄደው። አድ አናዘር ሴክሽን ውስጥ ስንገባ ላንጉዌጅ ስኪል አለ። ያገኛችኋቸው የተለያዩ ሰርቲፊኬቶች ካሉ እነሱን ታስገባላችሁ ማለት ነው። የላንጉዌጅ ስኪል ግን ግዴታ ነው። አድ ትላላችሁ። እዚህ ጋር ማዘር ታንግ መጀመሪያ ታስቀምጣላችሁ። ማዘር ታንጋችሁ ወይንም የተወለዳችሁት በቋንቋ የትኛው ነው የሚለውን ታስገባላችሁ ማለት ነው። ለምሳሌ እዚህ ጋር አምሃሪክ ብላችሁ ታስገባላችሁ። ማዘር ላንጉዌጅ ደግሞ ምንድነው እዚህ ጋር እንግሊሽ ብላችሁ ታስገባላችሁ ማለት ነው። እንግሊሽ ብላችሁ ስትገቡ እዚህ ጋር ያስመርጣችኋል። በነገራችን ላይ ማዘር ታንግ ግዴታ እዚህ ጋር አማርኛ መሆን አይጠበቅበትም። በጣም ብዙ የተለያዩ የሀገራችን ቋንቋ የምትናገሩ ስላላችሁ እዚህ ጋር አምሃሪክ አማርኛ የምትናገሩ ከሆነ አማርኛ፣ ኦሮሞኛ፣ ትግርኛ ምናምን ብላችሁ ሊስት አውት ማድረግ ትችላላችሁ። ያው እዚህ ጋር አድምራ ለምሳሌ አንድ ሰው አማርኛ ኦሮሞኛ የሚናገር ከሆነ እዚህ ጋር ኦሮሞኛ ብሎ ኦር እዚህ ጋር ትግርኛ ብሎ መሙላት ይችላል ማለት ነው። ላይክ የሀገራችሁን የምትናገሩትን ቋንቋ እዚህ ጋር መሙላት ትችላላችሁ። እሱ ግን አማርኛ ብቻ ስለሚናገር
እዚህ ጋር ማሪክ ብለን እንሞላለን። ዴን አዘር ላንጉጅ ግን እንግሊሽ ብላችሁ ስትገቡ በተለይ የፎሪን ላንጉጅ ስለሆነ እዚህ ጋር ሌቭላችሁን ታስቀምጣላችሁ ማለት ነው። ሶ ሌቭል ከዚህ ጋር A1 A2 B1 B2 ብለው ሌቭል አስቀምጠዋልና እነዚህ ሌቭሎች ምን ማለት ናቸው፣ B2 ማለት C1 C2 ማለት ምን ናቸው የሚለውን አስቀምጠዋል ማለት ነው። በነገራችን ላይ ይሄን A1 B2 C1 ምን የሚባሉ ሌቭሎች አሉ እዚህ ጋር ያስቀመጧቸው። እነሱን በተመለከተ አጠር ባለ መንገድ በቴብል ቴሌግራም ቻናሌ ላይ ሼር አደርጋችኋለሁ ማለት ነው። በተለይ ለፒኤችዲ አፕሊካንቶች እና ለማስተር አፕሊካንቶች። ለማስተርስ አፕሊካንቶች ኢን ጀነራል B2 በቂ ነው። B2 ሌቭል ላንጉጅ ማለት ነው። ለቤዚክ በጣም የሚፈለገው ማለት ነው። አብዛኞቹ የሚጠይቁት ግን በጣም ኮምፒተንቲቭ የሆኑ ስኮላርሺፖች ደግሞ የአፕሊካንቱን ሞር የእንግሊዝኛ እውቀቱን የሚጠይቁ አሉ ኮምፒተንቲቭ ስለሆነና በዛን ጊዜ ሲዋን መጠቀም ትችላላችሁ ማለት ነው። ግን እነዚህን በምትጠቀሙ ሰዓት እናንተ ምን ያክል እዛ ሌቭል ላይ ናቸው የሚለውንም ማየት አለባችሁ። የእንግሊዝኛ ሌቭላችሁ እስከምን ድረስ ነው የሚለውን ማየት ግዴታ ነው ማለት ነው። ለምሳሌ B2 እንደ ስታንዳርድ ሪኳየርመንት ነው የሚወሰደው። ሌክቸሮችን፣ ሴሚናሮችን በእንግሊዝኛ የሚሰጡ ሴሚናሮችን፣ ሌክቸሮችን በቀላሉ አንደርስታንድ ማድረግ የሚችል እንደዚሁም ደግሞ አካዳሚክ ቤዝድ የሆኑ ነገሮችን ማንበብ የሚችል እና የተለያዩ ኤፈርቶች በመጠቀም ማንበብ የሚችል እንደዚሁም ደግሞ የሚጻፉ ነገሮችን በደንብ መጻፍ የሚችል አይነት አፕሊካንት B2 ወይንም ኢንዲፔንደንት ዩዘር እንለዋለን ማለት ነው። PhD አፕላይ ለምታደርጉ ግን ሚኒመም ሪኳየርመንት ነው ማለት የተለያዩ ሶርሶች ላይ ባየሁት መሰረት PhD አፕላይ ለሚያደርጉ B2 ሚኒመም ሪኳየርመንት ነው። አሁን ለማስተርስ B1 መጠቀም የሚችሉ አለ። ግን እንደኛ ኢትዮጵያዊ ላይክ ባችለራችን በእንግሊዝኛ ስለተማር ቤዚክ ወይንም ይሄ ኢንዲፔንደንት ዩዘር ላይ ነን B2 ነው ማለት ያለብን ማለት ነው። ለፒኤችዲዎች ግን ሲዋን በታረጉ ነው ፐርሰናሊ ሪኮመንድ አደርጋችኋለሁ። ምክንያቱም ፒኤችዲ ወርክ ሪሰርች ራይቲንግ አለ፣ የግራንት ራይቲንጎች፣ ዲዘርቴሽናችን በጣም ብዙ ነገር የሚጻፉ ስላሉ የእንግሊዝኛችሁ በጣም ኤክሰለንት ወይንም ኮምፒቲቲቭ ውስጥ የሚገባ መሆን አለበት ማለት ነውና ሲዋን ነው ብትመርጡ በጣም የተመረጠ ይሆናል ማለት ነው። ምናልባት ባለፈው አመት ቪዲዮ ላይ ይሄኛውን ነገር አልጠቀስኩትም። ስለዚህ አሁን ለማስተርስ አፕሊካንት ስለሆነ የምንሞላው B2 ሌቭል ነው የምንሞላው ማለት ነው። ሁሉም ፓርት ላይ B2 ሌቭል ኢንዲፔንደንት ዩዘር የሚለውን እንመርጥለታለን። ምናልባት በእንግሊዝኛ እንትን ላይ ያላችሁ ሌላ ተጨማሪ ኢንፎርሜሽን ያላችሁ ሰዎች ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ የእንግሊዝኛ ወይንም የላንጉጅ ሌቭላችንን ሞልተን እንጨርሳለን። እዚህ ጋር ሴቭ እንላለን ማለት ነው። ከዛ ሌላኛው ሴክሽን የሚሆነው አሁን ጨርሰናል፣ ላንጉጅ ላይ ነን። ሌላ ሴክሽን የሚሆነው ስኪል፣ እነዚህም የተለያዩ ኮንፈረንሶች፣ ሴሚናሮች ተምራችሁ ከሆነ ሰርቲፋይ የሆናችኋቸው ነገሮች ካሉ ፐብሊኬሽኖች፣ ፕሮጀክቶች ካሏችሁ እነሱን ትሞላላችሁ ማለት ነው። ሰው እዚህ ጋር ሰርቲፊኬት ስላለው ሰርቲፊኬት የሚለውን ሴክሽን ክሊክ እናደርግና ሰርቲፊኬት እንሞላለታለን። እዚህ ጋር የሰርቲፊኬቱ ታይትል ምንድነው? ምን ተብሎ ነው የተሰጣችሁ? ሰርቲፊኬቱ ኦርጋናይዝ ያደረጋችሁ ኦርጋናይዜሽን ወይ ሰርቲፊኬት የሰጣችሁ ማን ነው? ሰርቲፊኬቱን ከመቼ ነው የተሰጣችሁ የሚለውን ዓመተ ምህረቱን ትሞላላችሁ። ሞድ ኦፍ ለርኒንጉ ምን ነበረ የሚለውንም እዚህ ጋር ሴሌክት አድርጋላችሁ። ቴን እዚህ ጋር ግን መጻፍ ያለባችሁ ከዚህ ትሬኒንግ ምንድን ነገር ነው ያገኛችሁት የሚለው ትሬኒንጉ ምን ይመስላል የሚለውን እዚህ ጋር ሜንሽን አድርጋችሁ ማስቀመጥ አለባችሁ ማለት ነው። ከዛ ሊንክ ምናምን ካለ እዚህ ጋር ማስቀመጥ ትችላላችሁ። ከሌለ ግን ግዴታ አይደለም። እዚህ ጋር ግን ያለውን ዲስክሪፕሽን የሚለውን መጻፍ በጣም አስፈላጊ ነው ማለት ነው። እናስገባለን። ለምሳሌ እሱ የወሰደው ኤምፕሎያቢሊቲ ስኪል ኤንድ ጆብ ሬዲነስ ትሬኒንግ ነው። ኢሹ ያደረገው ደግሞ ደረጃ የሚባል ኦርጋናይዜሽን አለ። በተለይ ለምሩቃኖች ትሬኒንጎች የሚሰጣሉ ወደ ስራ ከመግባታቸው በፊት ዊዝ ከማስተርካርድ ፋውንዴሽን ጋር ፓርትነር በመሆን ማለት ነው። ከዛ የወሰደው ትሬኒንግ አለ። መቼ ነው የወሰደው ይሄንን ትሬኒንግ? ሞዱ ኢምፕት ቤዝድ ነበረ። ዜን እሱን ከሞላን በኋላ እዚህ ጋር ዲስክሪፕሽን ታስቀምጣላችሁ። ከዚህ ትሬኒንግ ምን እንዳገኘ ሊስት አውት እናደርጋለን ማለት ነው። እነዚህን ነገሮች አገኝቷል። ለምሳሌ ሲቪ ራይቲንግ እና አፕሊኬሽን ስኪል፣ ኢንተርቪው ስኪል፣ ኮሚኒኬሽን እና ኢንተርፐርሰናል ስኪል፣ ኤቲክሶችን እንደዚሁም ካሪየር ፕላን እና የጆብ ሰርች ስትራቴጂ በተመለከተ ከወሰዳቸው ለ4 ቀን የወሰዳቸው ትሬኒንጎች አሉ።
ከነዛ ውስጥ እነዚህን ትሬኒንጎች ወስዷል ማለት ነው። ስለዚህ እነዚህን እናንተ የሚወሰዳችኋቸውን ትሬኒንጎች በእንደዚህ አይነት መልኩ ታስቀምጣላችሁ ማለት ነው። ሶ ይሄንን ካስቀመጥን በኋላ እዚህ ጋር ሊንኩ አያስፈልግም ወይ ቪዲዮ ምናምን ካለ ነው የሚለው ትተውትና እዚህ ጋር ሴቭ ትላላችሁ። ኔክስት የሚሆነው ምንድነው ስኪልስ ያለው ስኪል ካለ እሱ ሜንሽን ማድረግ ይችላል። እዚህ ጋር ለምሳሌ የተለያዩ ስኪሎች ካሉት እዚህ ጋር ማስቀመጥ ጋር ሰጀስት የሆኑ ስኪሎች አሉ። ማይክሮሶፍት ስኪል ግዴታ ነው እዚህ ጋር ለጋችሁትን ካታጎሪ ደግሞ እዚህ ጋር ማስገባት ትችላላችሁ። የተለያዩ ስኪሎች ካላችሁ እዚህ ጋር ማስገባት ትችላላችሁ ማለት ነው። then ሴቭ ትላላችሁ ስኪሎቻችሁን። another section የሚለውን ትገባላችሁ። እዚህ ጋር another section ኮንፈረንስ የተለያዩ ሴሚናር ተሳትፋችሁ ከሆነ አዋርድ ተደርጋችሁ ከሆነ እነሱን ማየት እንደዚሁም ደግሞ የተለያዩ ፕሮጀክቶችን ፐብሊኬሽኖችን ሰርታችሁ ከሆነ ማስገባት ትችላላችሁ ቮለንቲር ካላችሁ ማለት ነው። ሶ እኔ ፕሮጀክት የሚለውን እንመርጣለን ምክንያቱም እዚህ ጋር ረቂያ ፕሮጀክቱን እሱን ሜንሽን እናደርግለታለን ማለት ነው። እዚህ ጋር ሶ የመመሪያ ፕሮጀክቱ title of the project ብለው አስቀምጠዋል። then የፕሮጀክቱን ታይትል እዚህ ጋር እናስገባለን ማለት ነው። ሶ የፕሮጀክቱን ታይትል እዚህ ጋር አስቀመጥን። ሶ የመጨረሻ አመት ላይ ያለ ነው ይሄንን ፕሮጀክት የሰራ 2024 ማለት ነው። እዚህ ጋር የምናስገባው ምንድነው ፕሮጀክቱን ሲሰራ ምን ስኪሎችን አዳብራችኋል ወይ ምን ነገሮችን ሶልቭ አድርጋችኋል የሚለውን እዚህ ጋር የተመረቃችሁበትን ፕሮጀክት ላይ ምን ስኪሎችን አግኝታችኋል የሚለው በጣም ኢምፖርታንት ነገር ነው ማለት ነው። ሶ እሱን በደንብ እዚህ ጋር ሜንሽን ማድረግ አለባችሁ። ሶ ከፕሮጀክቱ ፋይል እንዳደረጋቸውን ለዚህ አመታት ሲሰራ ነበረ ፋይል እንዳደረጋቸውን እዚህ ጋር ሜንሽን አደርገናል ማለት ነው። ሶ እሱ ሜንሽን ካደረግን እዚህ ጋር ሴቭ እንላለን። አሁን የፕሮጀክትን በተመለከተ ጨረስን። ምናልባት እዚህ ጋር የአራተኛ አመት ላይ ስትሆኑ ፓረንት ስትወጡ የሰራችኋቸው ፕሮጀክቶች ካሉ እዚህ ጋር አድ ኒው ብላችሁ በማስገባት እሱንም ፕሮጀክታችሁን ሜንሽን ማድረግ ትችላላችሁ። ሙሉን ከጨረስን በኋላ አሁን የምንጨምረው ነገር የለም ምክንያቱም ዛሬ የምንሞላለት ልጅ ፐብሊኬሽንም የለውም እንደዚሁም ደግሞ ቮለንተሪ ነገሮች ያሉትም እንደዚሁም ደግሞ ላይክ የድራይቪንግ ላይሰንስ ምናምን አሉ የተቀመጡ እዚህ ጋር እነሱ የሉትም። ግን እናንተ አፕላይ የምታደርጉ ልጆች ካላችሁ ለፒኤችዲ ምናምን ፐብሊኬሽን እንደዚሁም ሌሎች ነገሮችን ማስገባት አለባችሁ። ሶ የሁላችሁም መጨረሻ የሚሆነው ልክ ሁሉንም ከጨረሳችሁ በኋላ ምን ያስፈልጋችኋል? ስራ ቦታም ሆነ መስሪያ ቤት እናንተን የሚያውቅ ሰው ሪኮመንዴሽን ማጻፍ አለባችሁ። አንደኛው ከሚጠየቁት ነገሮች ውስጥ ሪኮመንዴሽን ሌተር ነው። ተማሪ ያላችሁ ምን አይነት ተማሪ ነበራችሁ እንደዚሁም ደግሞ ምን አይነት ሪሰርቸር ነበራችሁ የሚለውን የሚሰጣችሁ እንግዲህ ወይ ሪሰርች አድቫይስ ያደረጋችሁ ሰው ወይንም ደግሞ የዲፓርትመንት ኃላፊ የሚሰጣችሁ ሪኮመንዴሽን ሊኖር ይገባል። እንደዚሁም ደግሞ ሰራተኛ ስትሆኑ ስራ ቦታ ደግሞ ያቀጠራችሁ ማናጀር ወይንም ኃላፊው ሊሰጣችሁ ይገባል ማለት ነው። ምክንያቱም ሲቪ አሁን ለምሳሌ ዛሬ እየሞላን ያለ ነው አንደኛው ስራ አለው የሆነ ኦርጋናይዜሽን ላይ ስራ አለው። ስለዚህ የዛ ኦርጋናይዜሽን ሊደሩ ወይንም ማናጀሩ ሪኮመንዴሽን ሊሰጠው ይገባል። ሁለተኛው ደግሞ በፊት ሲማርበት የነበረው ሪሰርቹን ጋይድ ሲያደርገው የነበረው ወይንም የዲፓርትመንት ዲኑ ደግሞ ሪኮመንዴሽን ሊሰጠው ይገባል ማለት ነው። ዘጋው ብዙ ጊዜ ሲቪያችንን እነሱን ሊስት አውት ማድረግ የነሱን ኢሜይል እንደዚሁም ደግሞ የነሱን አድሬስ ሊስት አውት በማድረግ ነው የሚሆነው ማለት ነው። ሪኮመንዴሽን የሚለውን ሴሌክት እናደርጋለን። ሶ የመጀመሪያው ሪኮመንድ ያደረጋችሁ ሰው ማን ነው? አሁን ሪሰንትሊ አብራችሁት የምትሰሩ አይነት ሰው ሊሆን ይገባል ማለት ነው። ሰው እዚህ ጋር ስሙን ትጽፋላችሁ። ያ ሰውዬ ደግሞ ማናጀራችሁ ከሆነ ማናጀር ነው ወይንም የኃላፊ ነው ኦር ስሙን ትሰጣላችሁ። እዚህ ጋር ምን እንደሆነ የሰውየው ኢሜል ያስፈልጋል፣ ስልክ ያስፈልጋል። ግን ስልክ ያን ያህል ማንዳቶሪ አይደለም፣ ቢቀርም ችግር የለውም። ግን ኢሜሉ ግን በጣም ኢምፖርታንት ነው።
ሶ እዚህ ጋር ሪኮሜንዴሽን በምታስቀምጡ ሰዓት ብዙ አይነት ነገሮች አሉ። አንደኛ እዚህ ጋር ላይክ እናንተ ሰውየውን በምን አይነት መንገድ እንደምታውቁት ሜንሽን አድርጋችሁ ሲምፕሊ ማለፍ ትችላላችሁ። አዘርዌይስ ደግሞ ለምሳሌ ይሄ ፎርማቱ ሰፖርት የሚያደርገው ሙሉ ያ ሰውዬ ሪኮመንድ ያደረጋችሁን እዚህ ጋር አምጣችሁ እንድታስቀምጡት ነው የሚጠይቃችሁ ማለት ነው። ብዙ ጊዜ ላይክ እዚህ ጋር የሆነች ነገር ሲምፕል ነገር ተጽፎ ቀጥታ ደግሞ ሪኮሜንዴሽን ቀጥታ ማስገባትም ይቻላል። ግን የተወሰነ ወርዱ በጣም አነስተኛ ከሆነና እዚህ ጋር ለዲስክሪፕሽን በጣም ብዙ ነገር የሚወስድ ከሆነ እዚሁ ኮፒ ፔስት ማድረግ ትችላላችሁ የተሰጣችሁን ሰርቲፊኬት ወይንም ያ ሰውዬ የሰጣችሁን ሰርቲፊኬት ማለት ነው። እዚህ ጋር ፎርማቲንጉ እንደዛ ስለሆነ ሰፖርት የሚያደርገው እንዳልኳችሁ ሪኮሜንዴሽን ሌተር ወይንም ሲቪ በተለያየ መንገድ ፎርማቲንጉ መስራት እንችላለን። ነገር ግን አሁን እዚህ ጋር የተከተልኩት ያሉት ፎርማት በዚህ አይነት መንገድ ስለሆነ ማለት ነው። ስለዚህ በዛ መንገድ ማስቀመጥ ይችላል። ለምሳሌ እኔ የሱን ይሄ የስራ ቦታ የተጻፈለትን ሰውየው የጻፈል ማናጀሩ የጻፈለትን ኖት እዚህ ጋር አስቀምጬለታለሁ ማለት ነው። ቀጥታ ኮፒ ታርጌ ከጻፈለት ላይ ማለት ነው። ዜን ኢሜይሉ አለ። እሱን ኢሜይሉንም ኢሜይል በመጠቀም የሚፈልገው ሰውየውን ኮንታክት ማድረግ ይችላል ማለት ነው። ዜን የመስሪያ ቤቱን ሪኮሜንዴሽን ጨረስን፣ ሴቭ አለን። ዜን እዚህ ጋር አድ እንላለን። አትሊስት ሁለት ሪኮሜንዴሽን ሊኖራችሁ ይገባል። አንደኛው የመስሪያ ቤት፣ አንደኛው ደግሞ የስራ ቦታ የተማራችሁበት ማለት ነው። ስራ ከሌላችሁ ከተማራችሁበት አንድ ከመምህራችሁ አንድ ደግሞ ከዩኒቨርሲቲው ድን ወይንም ከኮሌጃችሁ ድን ማጻፍ ትችላላችሁ። ማለት ነው። ሪኮሜንዴሽናችሁን ሴቭ አደረጋችሁ። አሁን የመጨረሻው መዝጊያው ምንድነው በያቻለው ሪኮሜንዴሽን ሌተር ነው። ስለዚህ የሪኮሜንዴሽን ሌተር ጨረስን። ሙሉ የሱ ሲቪ ይሄንን ይመስላል። ከጨረሳችሁ በኋላ ምንድነው ታረጉት? ኔክስት ነው የምትሉት። ኔክስት ስትሉ ምንድነው የሚያመጣላችሁ? ፎርማቲንግ፣ በጣም ብዙ ፎርማቲንጎች አሉት የሲቪ ፎርማቲንግ። እሱን ነው ያው ደስ ባላችሁ ነው። ሌላ ደግሞ እዚህ ጋር ኤሮፓስ የሚለው እንዲኖር ካልፈለጋችሁ እሱን ብታጠፉት መልካም ነው። ኤሮፓስ የሚለው ከላይ ማለት ነው ሄዲንጉን። እዚህ ጋር የተለያዩ ፎርማቲንጎች አሉ። ለምሳሌ ይሄ መጀመሪያውን ነው የመረጥኩለት። ዜናውን ለምሳሌ ሁለቱ የመጨረሻዋን ብንመርጥ ሶስተኛዋን ፎርማቲንግ ታይፕ ማለት ነው በዚህ መንገድ ያስቀምጣል። ሶስተኛው ፎርማቲንግ ታይፕ እዚህ ጋር በምታዩት መንገድ ያስቀምጥለታል ማለት ነው የሲቪውን ፎርማቲንግ ታይፕ ማለት ነው። እንግዲህ የትኛው እንደምትመርጡ እናንተ ናችሁ የምትመርጡት። ለምሳሌ ለሱ እኔ ይሄኛውን አሁን ያስኩትን እመርጥለታለሁ ማለት ነው። እዚህ ከሁለተኛው አለ ይሄኛው መረጥኩለት። ከዛ እዚህ ጋር ስትመርጡ ደግሞ እዚህ ጋር ሪኮመንድድ የሚለው እዚህ ጋር ሴሌክት ከለር ታይፕ አለ። ከለር ታይፕ የፈለጋችሁትን መምረጥ ትችላላችሁ። ለምሳሌ እዚህ ጋር ያለው ከለር አለ። እዚህ ጋር የተለያዩ ከለሮች አሉት፣ እሱን መምረጥ ትችላላችሁ። እኔ ግን ይሄኛው አሁን ያለው ከለር ስለተመቸኝ አሁን ያለውን ከለር አደርገዋለሁኝ። ከዛ አድ ኤሮፓስ ሎጎ ይላል። ማፈልጉ ከሆነ ኤቭሪዋን ፔጅ እና ፈርስት ፔጅ የሚል አለ። ሶ እዚህ ጋር ነው አልኩትኝ አያስፈልገው ማለት ነው። እዚህ ጋር ኔክስት የሚለውን እዚህ ጋር የሲቪ ኔሙን ማስቀመጥ እንችላለን። ለምሳሌ እኔ ኤቢ አልኩኝ። ዳውንሎድ ታደርጉ እንዳይጠፋባችሁ ያክል ነው። ዴን ሴቭ ኢን ማይ ላይብራሪ አለ፣ ዴን ዳውንሎድ አለ። እኔ ግን ሴቭ ኢን ማይ ላይብራሪ ልበለው፣ ምክንያቱም ኤዲት ማድረግ ከፈለገ መጥቶ ኤዲት ማድረግ ይችላል። እዚህ ጋር
ዳውንሎድ አድርጌዋለሁ። የአቢሜሌክን ሲቪ በእንደዚህ በሚገርም መልኩ ሰርተንለታል ማለት ነው። እንግዲህ እንደምታዩት ነው ሲቪው በጣም የሚያምር ሲቪ ነው። ይሄ ለማንኛውም ስኮላርሺፕ ሰሚት ማድረግ ይችላል ማለት ነው። እንደምታዩት አሁን የተመረቀ ነው። ብዙ ኤክስፔሪየንስ ያለው ልጅ አይደለም፣ ግን እያንዳንዱ ያለውን ወርክ ኤክስፔሪየንሱን ሆነ እንደዚሁም ደግሞ የትምህርት አካዳሚክ ባክግራውንድን ሪኮመንዴሽን አድርገን ወደ 3 ፔጅ የሚሆን ሲቪ ሰርተንለታል ማለት ነው። እና ይሄ ለስኮላርሺፕ የሚሆን ነው። ምክንያቱም እዚህ ጋር አይ አም ናው ሲኪንግ ማስተር ስኮላርሺፕ የሚል ስላለ ማለት ነው። በዚህ መንገድ እንግዲህ ሲቪያችሁን እንደዚህ አሳምራችሁ መስራት ትችላላችሁ። ምክንያቱም ሲቪ አንደኛው የእናንተ በጣም አስፈላጊ ስለናንተ ብዙ ነገር ማሳየት የሚችል ዶክመንት ስለሆነ በጥንቃቄ በእንደዚህ አይነት መንገድ መስራት ትችላላችሁ ማለት ነው። ስለዚህ የሲቪ ለመስራት የምትጠቀሙበትን ዌብሳይት ሊንክ በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንደዚሁም ደግሞ ቴሌግራም ገጽ ላይም ፖስት አደርግላችኋለሁ ማለት ነው። ሶስቱን በመጠቀም ሲቪያችሁን በዚህ አይነት መንገድ መስራት ትችላላችሁ። ለስኮላርሺፕ ብቻ ሳይሆን ለስራ፣ ለተለያዩ ነገሮች ሲቪያችሁን በዚህ መንገድ ሰርታችሁ ብታስቀምጡ በጣም ትልቅ ጥቅም አለው ማለት ነው። እንግዲህ ኔክስት ሌሎች ስኮላርሺፖችን እንዴት አፕላይ ማድረግ ትችላላችሁ፣ እንደዚሁም ሌሎች ተጨማሪ መረጃዎችን ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ሁኑ።